ሰላም እንዴት ቆያችሁ ውድ ዩናይትዳውያን ቤተሰቦቻችን ይህ ሬድ ዴቪልስ ኢትዮጵያ ነው። የማንቸስተር ዩናይትድ ጉዳዮች በስፋት በሚነሱበት የዩቲዩብ ቻናላችን ላይ ትገኛላችሁ። ለዚህ ቻናል አዳዲስ የሆናችሁ ቤተሰቦቻችን ቻናሉን ሰብስክራይብ በማድረግ እንድትጀምሩ በአክብሮት እንጠይቃለን። ሌሎች ውድ ቤተሰቦቻችን ደግሞ ይህንን ቪዲዮ ላይክ አድርጉ። ዛሬም በርካታ ከዩናይትድ ጋር የተያዙ ስፖርታዊ መረጃዎችን ይዘናል። ዛሬ ማንቸስተር ዩናይትድ ሁለት ዝውውሮችን ይፋ ያደርጋል ተብሎ ይጠበቃል። ከዛ በተጨማሪ ስለ አሌክስ ስኮት አዲስ መረጃ ተሰምቷል፣ እናነሳዋለን። ሪዮ ፈርዲናንድ ስለ አዲሱ ፈራሚ አንድሬ ሳንቶስ ምን አለ የሚለውን ጉዳይ እንመለከታለን። በትላንትናው የፈረንሳይ ጨዋታም አስደናቂ ብቃቱን ስላሳየው ስለ አዩብ ቡአዲ በርካታ ጉዳዮች የተነሱ ነው የሚገኙ። ስለዚህ ዝውውርም አዳዲስ መረጃዎች ወጥተዋል። የፋብሪዚዮ ሮማኖና የቤን ጃኮብስ መረጃዎችን እንመለከታለን። እነዚህን ሁሉ በቆይታችን ትሰማላችሁ። ትላንትና ባቀረብነው ፕሮግራም ላይ ሀሳብ አስተያየቶቻችሁን የሰጣችሁን ቤተሰቦቻችን አላችሁ። የእናንተን ሀሳብ አስተያየት ደግሞ ወደ በኋላ የማነሳ ይሆናል። በቀጥታ ግን ወደ ዛሬ ስፖርታዊ ጉዳዮች ላምራ። ዩናይትድ ዛሬ የካርል ዳርሎና የአንድሬ ሳንቶስን ዝውውር ይፋ ያደርጋል ተብሎ ይጠበቃል። በዛሬው ዕለት እንግዲህ ዩናይትድ የሁለቱን ተጫዋቾች ዝውውር በይፋ እንደሚያጠናቅቅ በርካታ መገናኛ ብዙሃን እየዘገቡ ነው የሚገኙት። አንድሬ ሳንቶስና ግብ ጠባቂው ካርል ዳርሎ ናቸው። የክረምቱን የዝውውር መስኮት ከበርካታ ክለቦች ቀድሞ የጀመረው ዩናይትድ አማካይ ክፍሉን ለማጠናከርና የግብ ጠባቂ ዲፓርትመንቱን ለማስተካከል ስምምነቶችን ፈጽሟልና እነዚህ ስምምነቶች ናቸው ዛሬ ይፋ የሚደረጉት። አንድሬ ሳንቶስ እንግዲህ የሕክምና ምርመራውንም አጠናቋል። የዝውውር ጉዳዮችን የሚዘግበው ፋብሪዚዮ ሮማኖ እንደዘገበው ከሆነ የቀድሞው የቼልሲ አማካይ አንድሬ ሳንቶስ በማንቸስተር ከተማ የሕክምና ምርመራውን በስኬት አጠናቋል ብሏል። ሁለቱም ክለቦች ሁሉንም ህጋዊ ሰነዶች ተፈራርመው አጠናቋል። ሳንቶስ ዛሬ ውሉን የሚፈርም ሲሆን ማንቸስተር ዩናይትድም ዝውውሩን ይፋ ያደርጓል ተብሎ ነው የሚጠበቀው። የዝውውር ዋጋው እንደሚታወቀው ቀደም ብለን በመረጃችን እኛም እንዳነሳ ነው 50 ሚሊዮን ፓውንድ ነው። ቼልሲ ተጫዋቹ ወደፊት ከሚሸጥበት ግን 10% የሚያገኝበትን ስምምነትን በዚህ ውል ላይ አካቷል። እስከ ሰኔ 2031 የሚቆይ ረጅም ውል ነው የፈረመው ተጫዋቹ። ለተጨማሪ አንድ ዓመት ግን የማራዘም አማራጭ እንዳለውም ሰምቷል። በተመሳሳይ ዩናይትድ የሊድስ ዩናይትዱን ግብ ጠባቂ ካርል ዳርሎን ለማስፈረምም ከስምምነት ደርሷል። ሮማኖ ሄር ዊጎ ማረጋገጫ የሰጠበት ይህ ዝውውር የ35 ዓመቱ ግብ ጠባቂ ዛሬ ውሉን እንደሚፈርም አስታውቋል። ዳርሎ ወደ ኦልድ ትራፎርድ የመጣው በነጻ ዝውውር ነው። በነገራችን ላይ ለዋናው ግብ ጠባቂ ሴላምንስም የመጀመሪያ ተጠባባቂ ሆኖ እንደሚያገለግል ተገልጿል። የዳርሎ መምጣት የቱርኩን ክለብ ቤሺክታሽን ጨምሮ በሌሎች ክለቦች ለሚፈለገው አልታይ ባይንዲር ከክለቡ የመልቀቂያ መንገድ ያመቻቻል ተብሎም ይጠበቃል። ከእነዚህ ዝውውሮች በተጨማሪ የኤደርሰን የሕክምና ምርመራም እንደሚደረግ ነው የተሰማው። የአትላንታው አማካይ ከጣሊያኑ ክለብ እንደሚታወቀው በ38 ሚሊዮን ፓውንድ ቀደም ብሎ የፈረመ ተጫዋች ነው እና የዩናይትድ ቦርድ የ26 ዓመቱን ብራዚላዊ የሕክምና ሪፖርት በጉጉት እየጠበቀ ነው። ምርመራውን ካለፈ ኤደርሰን የማንቸስተር ዩናይትድ የክረምቱ ሶስተኛ ፈራሚ በመሆን የማይክል ካሪክን የአማካይ ክፍል እንደሚቀላቀል መረጃ ያሳያል። የሳንቶስና የኤደርሰን መምጣት ማንቸስተር ዩናይትድ ለአዲሱ የውድድር ዘመን እና ወደ ሻምፒየንስ ሊግ ለሚያደርገው መመለስ ጥንካሬንና ጉልበትን እንደዚሁም ቴክኒካዊ ብቃትን ለአማካይ ክፍሉ ይሰጣል ተብሎም ይጠበቃል። ለማንኛውም ግን እነዚህ ዝውውሮች ዛሬ አርብ ዕለት እንደሚፈጸሙ በርካታ መገናኛ ብዙሃን እያነሱት ያለ ጉዳይ ሆኗል። ሌላኛው ዩናይትድ ለረጅም ጊዜ ሲከታተለው ለነበረው ፈረንሳዊ የሮማ አማካይ ማኑ ኮኔ ያለውን ፍላጎት ዳግም እንዳጠናከረ እየተነገረ ነው የሚገኘው። ይህ ሆነው ደግሞ የጣሊያኑ ክለብ ሮማ የተጫዋቹን የወደፊት ዕጣ ፈንታ በተመለከተ ውሳኔ ማሳለፉን ተከትሎ እንደሆነ ዘገባዎች ያሳያሉ። የኦልድ ትራፎርድ አመራሮች እንደሚታወቀው ዋነኛ ኢላማቸው የነበረው የሪያል ማድሪድ ኮከብ ኦሬሊያን ቹዋሜኒ ከስፔኑ ክለብ ሪያል ማድሪድ ጋር አዲስ ኮንትራት ለመፈረም መስማማቱ ትናንትና ይፋ መደረጉ ለነሱ በጣም ትልቅ መርዶ እንደሆነባቸው ነው መረጃው የሚያሳየውና ሪያል ማድሪዶች እንደ ሮድሪ ወይንም ኢንዞ ፈርናንዴዝ ያሉ ትልልቅ ተጫዋቾችን ለማስፈረም የሚያስችል የገንዘብ አቅም ለመፍጠር ቹዋሜኒን ሊሸጡት ይችላሉ የሚል ተስፋ በማንቸስተር ዩናይትድ ዘንድ አድሮ ነበር ነው የሚለው መረጃው። ነገር ግን ተጫዋቹ ከጆዜ ሞሪኒዮ ጋር ካደረገው ውይይት በኋላ በሪያል ማድሪድ ለመቆየትና የረጅም ጊዜ ኮንትራት ለመፈረም መወሰኑ ነው የተነገረው። በነገራችን ላይ የቹዋሜኒ ወኪል በተመሳሳይ ማኑ ኮኔንም እንደሚያማክር ነው የተነገረውና ለደንበኛው ታዲያ የተሻለ ደሞዝ ስምምነት ለማግኘት ሲል የማንቸስተር ዩናይትድን ፍላጎት እንደ መጠቀሚያ እንዳደረገው ቢገምትም ማድሪድ ከፈለገ ዝውውሩ ሊሳካ ይችል እንደነበር ምንጮች ይገልጻሉ። እና አሁን ላይ የሚወጡ ሪፖርቶች ማኑ ኮኔ አዲሱና ቁልፉ የዩናይትድ አሁን አማራጭ እንደሆነ
እየተነገረ ነው የሚገኘው እና ይህንን ተከትሎ የዩናይትድ ትኩረት ወደ ሌላኛው ፈረንሳይ ተጫዋች ማኑ ኮኔ መዞሩ ነው የተነገረው። ሁለቱም ተጫዋቾች አንድ አይነት ወኪል ያላቸው መሆኑ በቅርቡ ከኢኒዮስ ጋር በተደረገው ውይይት ላይ የሮማው አማካይ ጉዳይም አብሮ መነሳቱን ፍንጭ ይሰጣል ይላል መረጃው። እንደ ቲምቶክ ዘገባ ከሆነ ሮማ የ25 ዓመቱን ኮከብ በ50 ሚሊዮን ፓውንድ ለመሸጥ መወሰኑን ተከትሎ ዩናይትድ ተጫዋቹን ለማስፈረም እቅድ እያወጣ ነው ተብሏል። ሮማ በሴሪአ 3ኛ ደረጃን ይዞ በማጠናቀቅ ለቻምፒየንስ ሊግ ማለፉን ቢያረጋግጥም ይሄ ከፋይናንሻል ሕግ ጥሰት ቅጣት ለመዳን ሲል ተጫዋቾችን መሸጥ አለበት። በዚህ ምክንያትም ኮኔ በክለብ ውስጥ ከፍተኛ የገንዘብ ገቢ ሊያስገኝ የሚችል ዋነኛ ተጫዋቻቸው ተደርጎ ይወሰዳል እና መረጃዎች እንደሚያሳዩት ወኪሎች ተጫዋቹን ለማዛወር ከዩናይትድ በተጨማሪ ከአርሰናል፣ ቼልሲ፣ ሲቲ እና ሊቨርፑል ጋርም ንግግሮች ማድረጋቸውን የተሰማው። ይሁን እንጂ ኮኔ ወደ ፕሪሚየር ሊግ ለመዛወር ፍላጎት ያለው ሲሆን በተለይም የዩናይትድ ተጫዋች ለመሆን ከፍተኛ ጉጉት እንዳለው ቀደም ሲል ተገልጿል። ጥሩ ቁመት ያለው ማኑ ኮኔ በአካላዊ ብቃቱ ጠንካራ ኳስ ነጣቂና ኳስን ከግል ሜዳ ወደ ተቃራኒ ክፍል የማሸጋገር ይሄ ከፍተኛ ብቃት ቦል ኬሪንግ ስኪል ያለው ተጫዋች በመሆኑ ለእንግሊዝ እግር ኳስ ፈጣንና አስቸጋሪ ባህሪ ፍጹም ተስማሚ እንደሚሆን ይነገራል። በዓለም ዋንጫው ላይ ያሳየው አስደናቂ ብቃትም በአውሮፓ ዙሪያ ያሉ ክለቦችን ትኩረት ይበልጥ እንዲስብ አድርጎታል። የሚገርመው ፈረንሳይ በምድብ ማጣሪያ ኢራቅን 3-0 ባሸነፈችበት ጨዋታ ቹአሜኒ በጉዳት ምክንያት ሳይሰለፍ ሲቀር በምትኩ የተሰለፈው ማኑ ኮኔ ነበር። የፈረንሳይ አሰልጣኝ ዲዲዬ ዴሾ ኮኔን የቹአሜኒ ተስማሚ ምትክ አድርገው ማየታቸው ማንቸስተር ዩናይትድም ተመሳሳይ አመክንዮ ተጠቅሞ ለምን ወደሱ እንደዞረ ያስረዳል ይላሉ ምንጮችና በዚህ ምክንያት ነው የቹአሜኒ ስላልተሳካ ተጫዋች ዩናይትዶች ትኩረት ያደረጉት እየተባለ ነው የሚገኘው። በተጨማሪ የኢኒዮስ ባለስልጣናት ስለሌላኛው የሪያል ማድሪድ አማካይ ኤድዋርዶ ካማቪንጋ የመዛወር ዕድል መረጃ ቢደርሳቸውም ማይክል ካሪክ የመሃል ክፍሉን ለማጠናከር ኮኔን እንደ ዋነኛና ቁም ነገር ያሉ አማራጭ መምረጡን ዘገባው እንደዚሁ ገልጿል። ሌላኛው ሪዮ ፈርዲናንድ ስለ አንድሬ ሳንቶስ የተናገረውን መረጃ እናንሳ። ሪዮ ፈርዲናንድ አንድሬ ሳንቶስ ለማንቸስተር ዩናይትድ ቋሚ ተሰላፊ ሆኖ ይጀምራል የሚል እምነት የለኝም የሚል አስተያየት ሰጥቷል። ዩናይትድ በ50 ሚሊዮን ፓውንድ የቼልሲውን አማካይ ሳንቶስ ለማስፈረም ከተስማማ በኋላ ተጫዋቹ ከኤደርሰን በመቀጠል የዩናይትድ ሁለተኛ የክረምት ፈራሚ እንደሆነ የሚታወቅ ነው እና በርካታ ሪፖርቶች ግን የዩናይትድ ይሄ የአማካይ ክፍል ቀውስ ነው በነገራችን ላይ ፈጣን ዝውውር አንድሬ ሳንቶስ ላይ እንዲወስን ያደረገው እየተባለ ነው የሚገኘው። ካስሚሮ ክለቡ መልቀቁን ተከትሎና ማኑኤል ኡጋርቴ ደግሞ በጉልበት ጉዳት ምክንያት ለረጅም ጊዜ ከሜዳ እንደሚርቅ በመታወቁ ዩናይትድ በአማካይ ክፍል ላይ በአማራጭ እጥረት ክፉኛ ተመቷል እና ብሩኖ ፈርናንዴዝ እና ሜሰን ማውንት በዛ ቦታ ላይ መጫወት ቢችሉም አዳዲስ ፈራሚዎች በሩን እስኪረግጡ ድረስ ግን ለማይክል ካሪክ የሚገኘው ብቸኛው አማካይ ኮቢ ማይኑ ብቻ ነው። ምንም እንኳን የአማራጮች እጥረት ቢኖርም ሪዮ ፈርዲናንድ ግን ክለቡ ነሐሴ 22 አዲስ ካደገው ሃል ሲቲ ጋር የውድድር ዘመኑን ሲጀምር ሳንቶስ ወዲያውኑ ቋሚ ተሰላፊ ይሆናል ብዬ አላምንም የሚል አስተያየት ሰጥቷል እና ወዲያውኑም የካስሚሮን ቦታ ይተካል ብዬ አላስብም ሲል ሪዮ ፈርዲናንድ የገለጸው። የቀድሞ ዩናይትድ ተከላካይ ፈርዲናንድ ሳንቶስ ለረጅም ጊዜ ለማይኑ አጋር ሊሆን እንደሚችል ባምንም በዛ ቦታ ላይ ሌላ ተጨማሪ ፈራሚ እንደሚያስፈልግ አያጠራጥርም። እሱ ካስሚሮን የሚተካ ሰው ነው በሚል የጠየቀው ፈርዲናንድ ወዲያውኑ በሱ ጫማ ውስጥ ገብቶ አሁን ባለው ደረጃ ብቃቱን ያሳያል ብዬ አላስብም። ሊያድግ ይችላል፣ አው አቅም አለው። ለኮቢ ማይኖ የረጅም ጊዜ አጋር ሊሆን ይችላል። ነገር ግን በዛ ቦታ ላይ ሸክሙን የሚጋራ ምናልባትም 3 ተጫዋቾች እንዲመጡ ስለመፈለግ በዚህ መስመር ሌላ ማን እንደሚመጣ ለማየት እጠባበቃለሁ የሚል አስተያየት ሰጥቷል። ሪዮ ፈርዲናንድ አክሎም በፕሪሚየር ሊጉ ተጫውቷል። ለብራዚል ብሔራዊ ቡድንም 6 ጨዋታዎችን አድርጓል። ብዙ የደጋፊዎች ክፍል ስለ ዝውውሩ አሉታዊ ወይም መጥፎ አመለካከት እንዳላቸው አይቻለሁ። ነገር ግን መጥፎ የሆኑት እሱ የመጀመሪያ ፈራሚ ስለሆነና ሌሎች ክለቦች በስፋት የተነገረላቸው ወይንም ኮከብ ተጫዋቾችን እያስፈረሙ ስለሆነ ብቻ ይመስለኛል። ለቡድኑ ጥሩ ተጨማሪ ተጫዋች ነው። አዎ ወዲያውኑ ቋሚ ሆኖ ይጀምራል በሚል የጠየቀው ሪዮ ፈርዲናንድ አሁን ባለው ሁኔታ አይመስለኝም የሚል አስተያየት ሰጥቷል። በተለይ የአንድሬ ሳንቶስ ዝውውር በርካቶች በተለይ ባለፈው ዓመት አርሰናል ማዱኬን ሲያስፈርም ከነበረው ተቃውሞ ጋር እየተገናኘ ነው የሚገኘው። በርካቶች ይህንን ዝውውር እየተቃወሙ ነው የሚገኙት። ሪዮ ፈርዲናንድም ይህንን የአንድሬ ሳንቶስን ዝውውር በተመለከተ በዚህ መልኩ አስተያየቱን ሰጥቷል። ሌላኛው ከዩናይትድ ስታዲየም ጋር ያለውን ጉዳይ እናንሳ። ዩናይትድ 100,000 ተመልካች የሚያስተናግደውን አዲስ ስታዲየም ዝርዝር የዲዛይን ስራ ከነሐሴ ወር ጀምሮ በከፍተኛ ሁኔታ እንደሚያከናውን አስታውቋል። ዝነኛው የህንፃ ተቋራጭ ተቋም ፎስተር ኤንድ ፓርትነርስ ይህንን ዲዛይን የሚያዘጋጅ ሲሆን የእቅዱ ዝርዝር መግለጫ እስከ መጪው የፈረንጆቹ ዓመት መጀመሪያ ድረስ ይፋ ይደረጋል ተብሎ ይጠበቃል። በ370 ስኩዌር ሜትር ላይ ለሚያርፈው የዋርፍ ሳይድ ማስተር ፕላን ይፋ መነሻ ላይ ንግግር ያደረጉት በማንቸስተር ዩናይትድ የስታዲየም ልማት ዋና ስራ አስፈጻሚ የሆነችው ኮሌት ሮች የዲዛይን ስራው በሚቀጥሉ ሳምንታት ውስጥ ወደ ቀጣይ ምዕራፍ እንደሚሸጋገር ገልጻለች። ክለቡ እንደ አውሮፓውያን አቆጣጠር በማርች 2025 በፈረንሳይ በተካሄደው የሪል ስቴት ኤግዚቢሽን ላይ የመጀመሪያ ደረጃ የስታዲየም ዲዛይን እቅዶችን ይፋ ማድረጉ
ይታወሳል። ይሁን እንጂ ክለቡ በሰኔ ወር ላይ ከኢንዱራንት ኩባንያ መሬት መግዛቱን ተከትሎ ለስታዲየሙ ውበት ሊሆኑ የሚችሉ ሁሉም አማራጮች አሁንም በጠረጴዛ ዙሪያ ውይይት እየተደረገባቸው መሆኑን ኮሌትሮች ገልጻለች። ዩናይትድ በዩናይትድ ኪንግደም ትልቁ የሚሆነውን የስፖርት ስታዲየም ለመገንባት ያቀደው በጆን ጊልበርት ዌይ፣ ዌርፍሳይድ ዌይ እና ዩሮፓ ዌይ መካከል በሚገኝ ባለ 25 3 ማዕዘን ቅርጽ ባለው መሬት ነው። በነገራችን ላይ አዲሱ ስታዲየም የሚገነባበት ቦታ አሁን ካለው የኦልትራፎርድ ስታዲየም በስተሰሜን ምዕራብ 350 ሜትር ያህል ርቆ የሚገኝ ነው። ክለቡ መጀመሪያ ላይ አዲሱን ስታዲየም አሁን ካለው ስታዲየም ይበልጥ አስጠግቶ ለመስራት አስቦ የነበረ ቢሆንም ከባቡር ጭነት ተርሚናል ባለቤቶች ጋር በዋጋ አተማመን ላይ ባለመስማማታቸው ምክንያት ቦታውን ለመቀየር ተገዷል። ሆኖም ዋና ስራ አስፈጻሚዋ ይህ የቦታ ለውጥ ክለቡን ምንም አይነት ቅናሽ ወይንም ጉዳት ውስጥ እንዳልከተተው አረጋግጧል። ስታዲየሙን ለመገንባት በነገራችን ላይ 4 ወይንም 5 ዓመታት ሊፈጅ ይችላል የተባለው በግንባታው ወቅት 350 ሜትር ርቆ መሆኑ ደግሞ በጣም አስፈላጊ ነው። ምክንያቱም በጣም ከተቀራረበ ግንባታው ከፍተኛ መስተጓጎል ይፈጥራል። ተጫዋቾቻችን በግንባታ ቦታ ላይ እንዲጫወቱ ይገደዳሉ። ደጋፊዎች በቀላሉ መግባትና መውጣት አይችሉም። የትራንስፖርት ሁኔታውም አስቸጋሪ ይሆን ነበር ስትል ሮች አስረድታለች። የዋርፍሳይድ ማስተር ፕላን ስታዲየሙ እንደ አውሮፓውያን አቆጣጠር በ2031 እና 2035 መካከል ባለው ጊዜ ውስጥ ተጠናቆ አገልግሎት መስጠት እንደሚጀምር ቢጠቁምም ዋና ስራ አስፈጻሚዋ ግን ስታዲየሙ በትክክል የሚመረቅበትን ቀን ከመናገር ተቆጥበዋል። ነገር ግን ስታዲየሙ እንደ አውሮፓውያን አቆጣጠር በ2035 ለሚደረገው የሴቶች የዓለም ዋንጫ ጨዋታዎችን ለማስተናገድ በጊዜ እንዲደርስ ከፍተኛ ፍላጎት እንዳለ ደግማ አንስታለች። በግምት 2 ቢሊዮን ፓውንድ ይፈጃል ተብሎ ስለሚጠበቀው የስታዲየም ግንባታ የገንዘብ ድጋፍ ጥያቄዎች ቢነሱም ሮች ግን ገንዘብ ስለማግኘት ምንም አይነት ስጋት እንደሌላት ተናግራለች። የገንዘብ ድጋፍ አማራጮችንና ያሉትን ፍላጎቶች በተመለከተ ምንም አናስብም፣ ሁሉንም የገንዘብ ምንጭ አማራጮች መጠቀም እንችላለን። ልክ ማንኛውንም ዕቃ ሲገዙ እንደሚያደርጉት ዕዳ፣ የኩባንያ ድርሻ፣ አክሲዮን ወይንም ሌሎች ባለሀብቶችን መጠቀም እንችላለን። ብዙ አካላት እኛም የዚህ አካል መሆን እንፈልጋለን በማለት ወደኛ እየመጡ ነው በሚል አስረድታለች። እና የኦልትራፎርድ ጣፈንታስ ምን ይሆናል በሚለው ጉዳይ ላይ በተሰጠ ምላሽ ክለቡ አሁን ስላለው ታሪካዊ ስታዲየም ቲያትር ኦፍ ድሪምስ የወደፊት ጣፈንታ እስካሁን ምንም አይነት ውሳኔ እንዳልተወሰነ ቢገልጽም በአዲሱ የማስተር ፕላን ምስሎች ላይ ግን የኦልትራፎርድ ስታዲየም አይታይም። ማንቸስተር ዩናይትድ ኦልትራፎርድን ለማፍረስ ከወሰነ ይህንን ያደረገ የመጀመሪያው ክለብ አይሆንም። ከዚህ ቀደም አርሰናል፣ ሃይብሪ፣ ዌስትሃም፣ አፕተን ፓርክ እንዲሁም ቶተንሃም ዋይት ሃርት ሌን ወደ አዲስ ስታዲየም ሲዛወሩ የድሮ ስታዲየሞቻቸውን ማፍረሳቸው ይታወቃል። እና በኦልትራፎርድ ላይ የሚወሰነው ማንኛውም ውሳኔ ከደጋፊዎች ጋር በሚደረግ ሰፊ ውይይት ላይ የተመሰረተ እንደሚሆን እንደዚሁ ኮሌትሮች አክላ ገልጻለች። እንግዲህ በርካቶቻችሁ ስለዚህ አዲሱ ስታዲየም በተደጋጋሚ ስትጠይቁን ነበር። በዚህ መልኩ እንግዲህ ዛሬ ያለውን መረጃ አካፈልናችሁ። በዓለም ዋንጫው ላይ አስደናቂ ብቃት ያሳየውና የዓለም ዋንጫው ወጣቱ ኮከብ በመባል እየተጠራ የሚገኘው ወጣቱ አዩብ ቦአዲ የበርካታ ታላላቅ ክለቦች አይን ውስጥ መግባቱን ተከትሎ ዩናይትድ በሊል የተጠየቀውን 100 ሚሊዮን ፓውንድ ከፍሎ ሊያስፈርመው እንደሚገባ የስፖርት ተንታኞችና የዩናይትድ የቀድሞ ተጫዋቾች ጭምር እያነሱ ነው የሚገኙት። እንደሚታወቀው በአሜሪካ፣ ካናዳና ሜክሲኮ አስተናጋጅነት እየተካሄደ ባለው የዓለም ዋንጫ ላይ ድንቅ ብቃቱን ያሳየው የሞሮኮ ብሔራዊ ቡድን የተከላካይ አማካይ የ18 ዓመቱ አዩብ ቦአዲ ምንም እንኳን ቡድኑ ትናንትና ምሽት በፈረንሳይ ተሸንፈው ከውድድሩ ቢሰናበትም የዓለም እግር ኳስ የወደፊት ኮከብ መሆኑን ግን አስመስክሯል። የተጫዋች ቦአዲ በምድብ ጨዋታዎች ጠንካራ አማካይ ካላቸው ከብራዚል፣ ስኮትላንድ፣ ሆላንድ እና ካናዳ ላይ ያሳየው የአማካይ ክፍል የበላይነት በዓለም መድረክ ላይ በቀላሉ መጫወት እንደሚችል ያሳየበት ሆኗል። ሞሮኮ ትናንት ከፈረንሳይ ጋር ባደረገችው ጨዋታ በኦስማን ዴምቤሌና በክሊያን ምባፔ ጎሎች ብትሸነፍም ቦአዲ ግን በኳስ ቁጥጥሩና ሜዳውን የሚያይበት የላቀ ብቃቱ በጣም ትልቅ አድናቆትን አስገኝቶለታል። በተለይም በሩብ ፍጻሜ ውድድር ላይ በመሰለፍ ከታላቁ ሌጀንድ ፔሌ በመቀጠል በዓለም ዋንጫ ታሪክ በሩብ ፍጻሜ ጨዋታ ላይ የተሰለፈ ሁለተኛው ትንሹ ወጣት ተጫዋች መሆን ችሏል። ማንቸስተር ዩናይትድ እንደሚታወቀው አንድሬ ሳንቶስና ኤደርሰን ለማስፈረም የተስማማ ቢሆንም ቀሪውን የዝውውር በጀት በዚህ ሞሮኮ ላይ ማፍሰስ ብልህነት እንደሆነ እየተነገረው እንደሚገኝ በርካቶች እያነሱ ነው የሚገኙት። ተጫዋቹ ዩናይትድን የሚቀላቀል ከሆነ ከኮቢ ማይኑ ጋር በመሆን የክለቡን የአማካይ ክፍል ለረጅም ዓመታት በጠንካራ መሰረት ላይ ይገነባል ተብሎም ተስፋ የተጣለበት ተጫዋች ነው። ከወራት በፊት ኒውካስል ተጫዋቹን ለማስፈረም ለሊል ጥያቄ አቅርቦ የነበረ ቢሆንም ክለቡ የዝውውር ዋጋው 100 ሚሊዮን ፓውንድ አካባቢ እንደሚጠጋ አሳውቋቸዋል የተባለው። አሁን ላይ ግን እንደ ሪያል ማድሪድ፣ ባርሴሎና፣ አርሰናል፣ ሊቨርፑልና ባየር ሙኒክ ያሉ የአውሮፓ ታላላቅ ክለቦች ተጫዋቹን ለማግኘት እያደኑት ነው የሚገኙት። የሊል ክለብ ፕሬዚዳንት ኦሊቬ ሌታንግ የተጫዋቹ ዋጋ
ዋጋ በተመለከተም ሲጠየቁ ቀጥተኛ ቁጥር ከመናገር ከተቆጠቡ በኋላ ከማንቸስተር ሲቲው ኤሊዮት አንደርሰን እና ከቶናሊ ዝውውር ዋጋ አንጻር የቦአዲ ዋጋ ከዚያ በላይ ሊሆን እንደሚችል ጠቁመዋል። ፕሬዚዳንቱ አዩብ ገና የ18 ዓመት ወጣት ቢሆንም ከነሱ በላይ የማደግ ትልቅ እድል ያለው ልዩ ተጫዋች ነው ሲሉ ገልጸውታል። ትናንትና እንግዲህ በርካቶቻችሁ እንደተከታተላችሁት ሞሮኮ ከፈረንሳይ ጋር ባደረገችው ጨዋታ ቦአዲ በአማካይ ክፍሉ ላይ ከፈረንሳይ አንጋፋ ተጫዋቾች ከአድሪያን ራቢዮና ማኑ ኮኔ ጋር በነበረው ፍልሚያ የበላይነቱን እንደዚሁ ያሳየበት ነበረ። በመጀመሪያው አጋማሽ 40 ጊዜ ኳስ የነካ ሲሆን ከሱ የሚበልጠው አስራፍ ሀኪሚ ብቻ ነበር። በጨዋታው ላይም ፈረንሳዮችን ያስጨነቀ ሲሆን በዛም በጣም የጨዋታ አስተላላፊዎች ጭምር በተደጋጋሚ ሲያደንቁት እንደነበር የሚታወቅ ነው። ቦአዲ በ62ኛው ደቂቃ ላይ በሶፊያን አምራባት ተቀይሮ ከመውጣቱ በፊት 40 የተሳኩ ፓሶችን አቀብሏል። ምንም እንኳን የሞሮኮ የዓለም ዋንጫ ጉዞ ቢያበቃም ቅድም እንዳነሳውት አዩብ ቦአዲ ግን ራሱን በዓለም መድረክ ላይ በማንገስ ለታላላቅ ክለቦች በሩን ከፍቷልና በርካታ ክለቦችም እየፈለጉት ይገኛሉ እና የቀድሞ የዩናይትድ ተጫዋቾች ጭምር ይህንን ተጫዋች ዩናይትድ እስከ 100 ሚሊዮን ፓውንድ ቢሆን አውጥቶ ተጫዋቹን ወደ ኦልድ ትራፎርድ ማምጣት አለበት በሚል እየወተወቱ ይገኛሉ። ሌላኛው የአሌክስ ስኮት ጉዳይ ነው። ዩናይትድ የ22 ዓመቱን አማካይ አሌክስ ስኮትን ለማስፈረም ከታላላቅ ተቀናቃኞችና ከራሱ ከበርንማውዝ ጋር ከባድ ፉክክር ውስጥ መግባቱ እየተነገረ ነው የሚገኘው። በርንማውዝ በ127 ዓመታት ታሪኩ እንደሚታወቀው ለመጀመሪያ ጊዜ ወደ አውሮፓ ውድድር እንዲያልፍ ከፍተኛ አስተዋጽኦ ያበረከተው ስኮት በዚህ የክረምት የዝውውር መስኮት በበርካታ ክለቦች ይፈለጋል። ምንም እንኳን በርንማውዝ ተጫዋቹን የመልቀቅ ፍላጎት ባይኖረውም የእንግሊዝ ታላላቅ ክለቦች ተጫዋቹን ለማስፈረም ፍላጎት አሳይቷል። የአሌክስ ስኮት የ2025-26 የፕሪሚየር ሊግ ስታቲስቲክም ነው በጣም በርካታ ክለቦች ተጫዋቹ ላይ ፍላጎት እንዲያሳዩ ያደረገው ተብሏል። የተጫወታቸው ጨዋታዎች 37 ጨዋታዎች ናቸው። በሊጉ በአማካይ የደቂቃ ተሳትፎ 77 ደቂቃ ነው። ኳስ በጨዋታ 54.2 ጊዜ ይነካል። ቁልፍ ኳሶችን በማቀበል በጣም ጥሩ ስታት አለው። ትክክለኛ ኳስ በማስተላለፍ 31.9 ሰጥቶታል። ኳስ በማቋረጥም በጣም ጥሩ የሚባል ክህሎት አለው። በውድድር ዓመቱ 4 ጎልና አሲስት በድምሩ አድርጓልና በርንማውዝ ከተጫዋቹ ጋር ያለው ስምምነት በ2028 የሚያበቃ ቢሆንም አዲስ የውል ማራዘሚያና የውል ማፍረሻ ለማካተት ድርድር ላይ ነበሩ። ነገር ግን ስኮት የቀረበለትን ጥያቄ ውድቅ ማድረጉን ተከትሎ ፈላጊ ክለቦች እሱን የማስፈረም ተስፋ እንዲኖራቸው አድርጓል። የዝውውር ባለሙያው ቤን ጃኮብስ እንደገለጸው ዩናይትድ በኤሊዮት አንደርሰን፣ ማቲያስ ፈርናንዴዝ እና በኦሪሌን ሸዋሚኒ ዝውውሮች ላይ ሽንፈት ከገጠመው በኋላ አሁን ፊቱን ሙሉ በሙሉ ወደ ስኮት አዙሯል። ክለቡ የበርንማውዝን አቋም ለመፈተን የ80 ሚሊዮን ፓውንድ አቅርቦት ለማቅረብ እያሰበ ሲሆን ዝውውሩ በማይክል ካሪክም ቶሎ እንዲፈጸም ጫና አመራሮቹ ላይ እየተደረገ ነው እየተባለ ነው የሚገኘው። የዝውውር ባለሙያው ቤን ጃኮብስ ሲቀጥልም ዩናይትድ ለስኮት ይፋ ድርድር ለመጀመር እየተዘጋጀ ቢሆንም አርሰናልና ማንቸስተር ሲቲም ከፍተኛ ፉክክር እያደረጉ ነው ብሏል። አርሰናል ባለፈው ሳምንት ለተጫዋቹ ያቀረበው ጥያቄ ውድቅ የተደረገበት ሲሆን በአሁኑ ወቅት ግን ከዚህ ዝውውር ራሱን ማግለሉን ይፋ አድርጓል። ፔፕ ጋርዲዮላ በነገራችን ላይ ከዚህ በፊት ስኮትን ድንቅ ተጫዋች ሲል ማሞገሱ የሚታወስ ሲሆን እና በዚህ ምክንያት ሲቲ ባለፈው ሳምንታት ለበርንማውዝ ቀጥተኛ ጥያቄ አቅርበዋል። በተጨማሪም ቼልሲ ተጫዋቹን ለረጅም ጊዜ ሲከታተል የነበረ ሲሆን አንድሬ ሳንቶስን በ50 ሚሊዮን ፓውንድ ለዩናይትድ መሸጡን ተከትሎ ለስኮት ጥያቄ ሊያቀርብ እንደሚችልም ይጠበቃል። ሊቨርፑልና ቶተናምም የተጫዋቹ ፈላጊዎች ቢሆኑም በአሁኑ ወቅት ግን ትኩረታቸውን ወደ ሌላ ኢላማ አድርገዋል። በርንማውዝ የቅድመ ውድድር ዘመን ከመጀመሩ በፊት ግን የተጫዋቹን የወደፊት ዕጣ ፈንታ በአስቸኳይ ለመወሰን በመፈለጉ የዩናይትድ ጥያቄ የፍጻሜ መልስ ለማግኘት ብዙ እንደማይዘገይ እየተነገረ ነው የሚገኘው። ዩናይትድ ከዚህ ቀደም ፈርናንዴዝን በቶተናም አንደርሰንን ደግሞ በማንቸስተር ሲቲ በመነጠቁ ሳቢያ ደጋፊዎቹ ከፍተኛ ቅሬታ ውስጥ ናቸው። አሁን ደግሞ ስኮትን ለከተማው ተቀናቃኝ ሲቲ ወይንም ለአርሰናል አሳልፎ መስጠት ለደጋፊዎቹ ሌላ በጣም ትልቅ አስደንጋጭ ጉዳይ ስለሚሆን ዩናይትድ በፍጥነት እዚህ ጉዳይ ላይ መወሰን አለበት ሲል ቤን ጃኮብስ ያነሳል። ዩናይትድ ቀደም ሲል እንዳነሳ ነው ሁለቱም ብራዚላዊያን ኤደርሰንና አንድሬ ሳንቶስን ማስፈረም ይታወቃል። የስኮት ቴክኒካዊ ብቃት ደግሞ ለዩናይትድ የአማካይ ክፍል ፍጹም ማሟያ ሊሆን እንደሚችል እየተዘገበ ነው የሚገኘውና ይህንኑ ለማድረግ እንግዲህ የ80 ሚሊዮን ፓውንድ ወይንም ከዛ በላይ ሂሳብ ለማቅረብ ዩናይትድም እየተዘጋጀ እንዳለ በርካታ ሪፖርቶች እያነሱት ያለ ጉዳይ ሆኗል። በመጨረሻም በትላንትናው ፕሮግራማችን በርካታ ቤተሰቦቻችን ሀሳብ አስተያየቶቻችሁን ሰጥታችሁናል። የእናንተን ሀሳብና አንሳ የምናስፈርማቸው ተጫዋቾች ምራጭ ተጫዋቾች ናቸውና በኢኖስና ክለቡን በሚያስተዳድሩት ግለሰቦች በሚሰሩ ስራ በጣም ነው የተናደድኩት። የዘንድሮ የዝውውር መስኮት ለእኛ ለዩናይትዳውያን አልሆነልንም። ከሌሎች ክለቦች እንዴት እንደምንፎካከር ሳስበው ካሁኑ በጣም ያስፈራኛል። በተረፈ ጥሩ ነው። ይነበብ ከአዲስ አበባ ወርቁ ሰፈር አስቴቱን ሰጥቶናል። ሄርሞን እጅግ አድርገን እናመሰግናለን። የዩናይትድ ዝውውር በጣም ያናድዳል፣ ግን ቢሆንም ከዚህ በፊት በትልቅ ገንዘብ ትልቅ ተጫዋቾችን አስፈርሞ ከስሯል። ከዛ ተምሮ ከትልቅ ተጫዋቾች እየሸሸ ያለው ግን ቢሆንም በጣም ነው የተናደድኩት። ሙሉጌታ
ከደቡብ አፍሪካ በሚል አስተያየቱ ሰጥቶናል። ቤተሰባችን ሙባረካው እንደጠፋ ገልጾ የዘንድሮ ዩናይትድ ምን ማያጠፋ አለ ብለህ ነው ስሜታችንን ጎዳው እኮ ቀድሞ ያስወራል በራሱ ላይ ተጫራች ጋብዝና ዋጋ አኑሮ ዞር ሲያደርጉት በአነስተኛ ፍለጋ ይንከራተታል በሚል በጣም እንደተናደደና በዚህ በዩናይትድ ምክንያትም ተበሳጭቶ እንደጠፋ አንስቶልናል። ግን እጅግ አድርገን እናመሰግናለን ሙባረክ በድጋሚ ስለመጣ። ጆሹዋ ሚካኤል ሩበን አሞሪም ይቅርታ መጠየቅ ያለበት ብቸኛ ሰው ራሽፎርድን ብቻ ነው በሚል አስተያየቱን ሰጥቶናል። ላምባዲና በሚል ገጽ ዩናይትድ በእንደዚህ መንገድ ከቀጠለ ወደ ኪሳራ መግባቱና ወደ ኋላ የመመለስ ችግር የሚገጥመው ይመስለኛል፣ በጣም ያናድዳል የሚል አስተያየት ሰጥቶናል። ሁላችሁም ቤተሰቦቻችን ግን ለሰጣችሁን አስተያየት እጅግ አድርገን እናመሰግናለን። ለተሳትፏችሁ ዛሬ ባነሳናቸው ጉዳዮች ላይም ሀሳብ አስተያየታችሁን በኮሜንት አስፍሩልን። በመላው ዓለም ያላችሁ ዩናይትዳውያን ሰላምና ጤና ለእናንተ እንመኛለን። በያላችሁበት ሰናይ ጊዜ። ቻው ቻው።